ቢሮ ምክትል ኃላፊ ክቡር አቶ ተስፋ መኮንን፣ የከተማችን ብልጽግና ጽሕፈት ቤት ኃላፊ ክቡር አቶ ፋሲል ሰንደቁ፣ የማዕከላዊ ጎንደር ዞን ብልጽግና ጽሕፈት ቤት ኃላፊ ክብርት እህቴ ደብረ የኋላ፣ የከተማችን ምክትል ከተማ ከንቲባ፣ የከተማው አስተባባሪ ኮሚቴ አባላት፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የተከበራችሁ የከተማችን ነዋሪዎች፣ ይህንን የምታደምጡ መላ ኢትዮጵያውያን፣ ከሁሉ አስቀድሜ እንደ ሕዝብ ቀና ላልንበት የዚህ ዘመን ዳግማዊ አድዋችን ለምረቃ በመብቃቱ እንኳን ደስ ያለን ለማለት እወዳለሁ። ዛሬ የጎንደር ከተማ ሕዝብ ሆ ብሎ የወጣው ከዚህ ቀደም እንደጀመርነው እንጨርሰዋለን ብሎ ለግድቡ ድጋፍ ለመስጠት የወጣው አይነት መፈክር በማንገብ አይደለም። ይልቁንም ጨርሰነዋል፣ መርቀነዋል ብሎ የመቻላችንን መንፈስ ለማስተጋባትና ደስታውን ለመግለጽ ነው። ክረምት በመጣ ቁጥር ማዶና ማዶ ሆነው እስኪጎልል የጠበቁት የሀገሬው ደጋግ ሰዎች ለዘመናት በዋሽንት እያዜሙ ሸኝተውታል። ዓለም አጫዋቾች በማሲንቆ እያጀቡ፣ እረኞች በዙሪያው በሬዎቻቸው ጠምደው በፉጨት በቀረርቶ በጅራፍ ድምፅ በእንጉርጉሮ በቁጭት በተስፋ በፈለቀበት ምድር በጎለመሰባት ቀዬ በሚመካባት ሀገር ሚስጥር ይዞ በወጣበት ምድር አዳር ውሎውን እንዲያደርግ ግንድ ይዞ መዞሩ በቅቶት ጊዮን በትብቱ ምድር ብርሃን እንዲሆን ከልጆቹ ጋር በቃል ኪዳን እንዲተሳሰር የተመኙት እነሆ ጊዜው ደረሰ። ኢትዮጵያ ከእልፍ ጸጋው ሳታከፍል ለሌሎች ስትሰጠው ዘመናትን የኖረችው በየዘመናቱ የተነሱ መሪዎች ለመጠቀም ሞክረው ዳሩ ዘመኑ ገና ነበርና ዘመን ይፍታው የሚችል ትውልድ የሚግጠመው ሲሉ የሐሳባቸውን ቋጠሮ ለትውልድ የሰጡት እነሆ ከዚህ ዘመንም ደረሰ። የዘመናት የሐሳብ ቋጠሮ መፍቻ ለዚህ ዘመን ኢትዮጵያውያን ሆነ። ትናንት ትንቢት ተስፋ የነበረ ሁሉ ዛሬ ገቢር ሆነ። ስለሆነም የከተማችን ሕዝብ የኢትዮጵያ ህዳሴ ግድብ መሰረቱ ከተጣለበት ቀን ጀምሮ ለዚህ እስኪበቃ እዚህ ታላቅ ሀገራዊ ኩራት ጎን የቆመ ነው። በዚህም ኩራት ይሰማናል። የተባበሩ ችግርን ይሻገራሉ፣ በአንድነት የጸኑ ህልማቸውን እውን ያደርጋሉ፣ ህብረታቸውን ያጠነከሩ ከፍ ብለው ይኖራሉ። ይህ ታሪክ እንደ አክሱምን፣ ላሊበላን፣ ሐረርና ጎንደርን የመሳሰሉ አሻራዎች ላሏት ኢትዮጵያ ስልጣኔን ማስቀጠል የዚህን ትውልድ ሐውልት ማቆም እንደሆነ ይታወቃል። የኢትዮጵያ ህዳሴ ግድብ ከዚህ ሲያልፍ የአፍሪካውያን እንችላለን ብለው ከቆሙ በጫና ውስጥም ዓለምን የሚያፈዝ ታሪክ መስራት እንደሚችሉ ማረጋገጫ ነው። ህዳሴን ዳግም አድዋ የሚያደርገው ይህ ነው። ብዙ ፈተናዎች አልፈን ችለን አሳይተናል። ህዳሴን ለመጨረስ የከፈልነው መስዋዕትነት ግን የሚረሳ አይደለም። ግድቡን ለማስቆም የፈለጉ ኃይሎች እንደ ሀገር ኢትዮጵያን ፈትነዋታል። ጎንደር እንደ ከተማ የዚህን ዳፋ ቀምሳለች። የተረጋጋች የቱሪስት ከተማ እንዳትሆን በሀገርም በክልልም በከተማም ደረጃ የልማት እንቅፋቶችን ብዙ ኪሳራ አድርሰዋል። ግን ሁሌም ኢትዮጵያ ታሸንፋለች። አሸንፈን አፍሪካን አኩርተናል። አሸንፈን ዓለምን አስደምመናል። አሸንፈን ጠላትና ባንዳዎቻችን አንገት አስደፍተናል። በዚህ አጋጣሚ ከተረጋጋ ስልጣንና የህዳሴን ግድብ ከማቋረጥ ምርጫ የቀረበለት የለውጥ መንግስት በኢትዮጵያ ጥቅም አልደራደርም ብሎ በመጽናት በፈተና ተፈትኖ በጦርነት እንዳይረጋጋ ተደርጎ በየስርቻው የተደራጁ ቅጥረኛ ማጽያን እረፍት እያጣ የህዳሴን ለመጨረስ በቅተናል። በህዳሴ ጉዞ ውስጥ በዚህ ሁኔታ ውስጥ ይህ ይሰራል ያስባሉ ግዙፍ ፕሮጀክቶቻችን ጭምር በአጭር ጊዜ አጠናቀናል። በመሆኑም መሪ መንግስታችንን በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ጊዮንን የሚሸኙት ሳይሆን አብረው የሚባጁት አብረው የሚኖሩት እንዲሆን ስላደረጉት በከተማዬ ህዝብና በራሴ ስም ላመሰግን እወዳለሁ። ትናንት ይህን ግድብ
ስንጀምር እንቅፋት ለመሆን የሞከሩና ከጠላት ጎን የቆሙ ነበሩ። እነሳው ዛሬ አይችልም ያሉትን ችለናል። ፈተናዎችን ድል አድርገን ዓለም እየሰማ እያስመረቅን እንገኛለን። ዛሬም ብዙ ህዳሴዎችን እየሰራን ነው። ብዙ ህዳሴዎችን ደግሞ ለመስራት አቅደናል። ይሁን እንጂ እንቅፋት መሆንን ጉዳይ ያደረጉ ኃይሎች ሌላ የቆጭት ታሪክ እየደገሙ ነው። ዛሬ በዚህ ታሪካዊ ቀን በከተማችን ህዝብ ፊት መግለጽ የምፈልገው ኢትዮጵያን የሚጎዳ ሐሳብ ያነሱ በየዘመናቱ ተነስተው አልፈዋል። ዛሬ ምንም ታሪክ የላቸውም። ካላቸውም ያ ታሪክ የክህደት ታሪክ ነው። ሀገር የሚሰሩና ለኢትዮጵያ የሚቆሙ ሰዎች ግን እንደ ፋሲል ግንብ ቆሞ ትውልድ ከሚኮራበት አሻራ ስማቸው ሲነሳ ይኖራል። የነገ የሀገራችን ታሪክ ለመቀየር እየሰራን ነው። እናም የተባበሩ ችግርን ይሻገራሉ። በአንድነት የጸኑ ህልማቸውን እውን ያደርጋሉ። ህብረታቸውን ያጠናከሩ ከፍ ብለው ይኖራሉ። በጦርነት በብጥብጥና በአመት ሀገር ተሰርቶ አያውቅም። ሀገር የተጀመረን ልማት በመጨረስ አዲስ ሐሳብ አፍልቆ በማልማት ኢትዮጵያን ለመቀየር በመወጠን የምትሰራ ናት። ስለ ኢትዮጵያና ሰላም ስለሚፈልገው የኢትዮጵያ ህዝብ ስንል ዛሬም ለሰላም እጃችን እንዘረጋለን። ህብረታችን ለሰላማችን መጠበቅ የእያንዳንዳችን ኃላፊነት መሆኑ ግድ ይላል። ለውይይት ለሰላም በራችን ከከፈትን ለወገናችን ህልውና ከተቆጨን ብዙ ህዳሴዎችን ዓለም እስኪደንቀው ገንብተን እንመርቃለን። እናም በከተማችን ህዝብ ስም ለሰላም ጥሪያችን እናቀርባለን። በመጨረሻም የጎንደር ከተማ ህዝብ በዚህ መልኩ ለህዳሴው ግድብ መጠናቀቅ የተሰማውን ደስታ ለመግለጽ ይህንን የድጋፍ ሰልፍ ይሆን ዘንድ ለሰራችሁ ላስተባበራችሁ ሁሉ ምስጋናዬን እያቀረብኩ በድጋሚ እንኳን ደስ ያለን እንኳን ደስ አላችሁ ለማለት እወዳለሁ። አመሰግናለሁ።